ምን አይነት እግር ኳስ ምን አይነት ድራማን የተመለከትነው። ለዚህም ነው ቡካዮ ሳካ ከጨዋታው በኋላ የሚገርምና ከኔ ጋር የሚስማማ ሐሳቡን የሰጠው። ቡካዮ ሳካ ከጨዋታው በኋላ ከወልቭሱ ጨዋታ በኋላ አስገራሚ ሐሳብና ሁላችንንም የሚያስማማ ሐሳብ አንስቷል። በተለይ እኔ ሳስብ የነበረውን ነገር ነው ቡካዮ ሳካ የተናገረው። የእንግሊዝ ፕሪሚየር ሊግን እንግዲህ የምንወደው ለዚህ ነው። ምን አይነት ድራማዊ ጨዋታን የተመለከትነው። መድፈኞቹ ተጨንቀው ተጠበው ቢሆንም ጣፋጯን 3 ነጥብ እንግዲህ አሳክተዋል። በእርግጥ ጨዋታውን በቀላሉ ማሸነፍ ይችሉ ነበረ። አዎ፣ ነገር ግን አንዳንድ ጊዜ ደግሞ እግር ኳስ ነው፣ በዛ ላይ ደግሞ ፕሪሚየር ሊግ ነው። የትኛውም ቡድን በየትኛውም ሰዓት ነጥብ ሊያስጥል የሚችልበት ሊግ ማለት ነው የእንግሊዝ ፕሪሚየር ሊግ። በትላንትናው ጨዋታ ግን አርቴታም ቡካዮ ሳካም ከጨዋታው በኋላ በጣም ወሳኝ ነገር ነው የተናገሩት። እሱን ጨምሮ በጨዋታው ላይ ምን ወሳኝ ነገሮችን ተመለከትን የሚለውን እንግዲህ እንደተለመደው በአማረ መልኩ ወደ እናንተ ነው የማደርሰው። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። እንግዲህ አርሰናል የወልቭሱን ጨዋታ ብዙዎች ከጨዋታው በፊት አርሰናል 5 ወይም 4 ግቦችን አስቆጥሮ በቀላሉ ድል ያደርጋል የሚል እምነት ነበራቸው። ነገር ግን አርቴታም እኔም ከጨዋታው በፊት በሰራውላችሁ ዘገባ እንደተናገርኩት ወልቭስም ሆነ የትኛውም ቡድን በፕሪሚየር ሊግ አቅልላችሁ የምትገቡት አይደለም። ይህንንማ እናሸንፋለን ብላችሁ የምትገቡት ጨዋታ የለም። ፕሪሚየር ሊግ ላይ እያንዳንዱ ጨዋታ የዋንጫ ቡድን ማለት እያንዳንዷን ጨዋታ እንደ የመጨረሻ የፍጻሜ የሞት ቀን አድርጎ መጫወትና መፋለም የሚችል ማለት ነው የዋንጫ ቡድን። መድፈኞቹ ወልቭስም ይምጣ፣ ኤቨርተንም ይምጣ፣ በርንሌ፣ ማንቸስተር ሲቲም ይምጣ፣ የትኛውም ቡድን ለእያንዳንዱ ቡድን እኩል ግምት ሰጥተው ወደ ሜዳ መግባት እንዳለባቸው የሚገባ ትምህርት ያስተማረ ጨዋታ ነው ብዬ አስባለሁ። በተለይ ከካቻምናው ከቦርንማውዝ ጋር ከነበረው ጨዋታ ላይ በደንብ የሚመሳሰል ነው። 3 የተለያዩ ጨዋታ ትዝ ይላችሁን ከሳውዛምፕተን ማለት ነው። ሳውዛምፕተን በወረደበት ዓመት አርሰናልን ሜዳው ድረስ መጥቶ አቻ አስወጥቶ 1 ነጥብ አስጥሎት ሄዶ በዛ ዓመት አርሰናል 2ኛ ወጥቶ በሲቲ ዋንጫ ሲቀማ እናስታውሳለን። እና ያንን ጨዋታ ነው ያስታውሰኝ ምን አይነት የትኛውን ቡድኖች መጥተው ሊፈትኗችሁ እንደሚችሉ። በእርግጥ የጨዋታው አሰላለፍ ስታዩ በጣም ጥሩ ነበረ። ነገር ግን የወልቭስ ሎ ብሎክን ለማስከፈት መድፈኞቹ በጣም ተቸግረው ነበር። በተለይ እንደ ማርቲኔሊና ኤብሪቼ ኢዜ ያሉ ተጫዋቾች በትላንትናው እንደዚሁም ቪክተር ዮኬሬስን ጨምሮ ተገቢ እንቅስቃሴ ወይም ደግሞ ዙቤሜንዲን ጨምሮ በጨዋታው ላይ በቂ የሚባል እንቅስቃሴን ማድረግ አልቻሉም። በተለይ ማርቲን ዙቤሜንዲ ሜዳው ላይ በመሃል ሜዳው ላይ በሚገባ ተበልጦ ነበረ። በወልቭዞቹ አዲስ በመጡት በነ ጎሜዝ በደንብ መሃል ሜዳ ላይ እድሎችን ለመፍጠር ተቸግሮ ዙቤሜንዲ በተደጋጋሚ ኳስ ወደኋላ ሲመልስ ተመልክተናል። ከዛ በተጨማሪ ገብርኤል ማርቲኔሊ እድሎችን መፍጠር ሲያቅተው ልክ እንደ ቡካዮ ሳካ ተጫዋቾችን እየቀነሰ ገብቶ እድሎችን መፍጠር ሲቸገር የመጨረሻ ኳሶችን ሲያባክን በተለይ ልክ የመጀመሪያው አጋማሽ ሊጠናቀቅ ሲል ዲክላን ራይስ ከኮርና አሻምቶ ብቻውን በጭንቅላቱ ማስቆጠር የሚችላትን ግብ እንግዲህ ተዘናግቶ የሳታት ኳስ እንግዲህ አርሰናልን ምን ያህል ዋጋ እንዳስከፈለች ተመልክተናል። ያቺ ኳስ በቀላሉ ልትቆጠር የምትችል ኳስ ነበረች። ያቺን ኳስ አስቆጥሮ ቢሆን ጋብሪኤል ማርቲኔሊ መድፈኞቹ ምናልባትም በሚገባ ብዙ ግቦችን አስቆጥረው ጨዋታውን ድል ማድረግ የሚችሉበትን እድል መፍጠር ይችሉ ነበር። ለኔ ጋብሪኤል ማርቲኔሊም ትላንትና በጣም ደካማ እንቅስቃሴ ያሳየ ተጫዋች ነው። ሌላኛው ኤብሪቺዜም ትላንትና እንግዲህ የሚገባውን እንቅስቃሴ ማድረግ አልቻለም። ኤብሪቺዜ እንደሌላ ጊዜ እድል በመፍጠር ረገድ እንግዲህ ጥሩ ሆኖ አልተመለከትነውም። ለዛው ነው አርቴታም ገና እንግዲህ ከረፍት ተመልሰው ትንሽ ደቂቃ ከተመለከቱ በኋላ እንደ ሊሻሻሉ እንደማይችሉና ጨዋታው እንደከበዳቸው ሲረዱ እንደደከሙ ሲረዱ በተለይ ዙቤሜንዲ እንደምታውቁት በሻምፒዮንስ ሊጉ በክለብ ብሩጁም ጨዋታ ላይ እረፍት ያልተሰጠውና በጣም የደከመው ተጫዋች ነው። እሱንም መቀየር ስለነበረበት ድካም ይታይበት ስለነበረ ቶሎ ብለው ቀይረው አስወጥተዋል። እኔ እንደውም አርቴታ ከረፍት እንደተገባ ተጫዋቾችን መቀየር ነበረባቸው ብዬ አስብ ነበረ። ነገር ግን የተወሰኑ ደቂቃዎችን ከወሰዱ በኋላ ጨዋታው እንደከበዳቸው ሲረዱ ሜሪኖን፣ ትሮሳርድን፣ ኦዴጋርድን ቀይረው አስገቡ። ሊያንድሮ ትሮሳርድ ምን አይነት ተጫዋች ነው? ውድ አድማጭ ተመልካቾቼ ሊያንድሮ ትሮሳርድ ማለት ዘንድሮ የአርሰናል ብሌን ማለት ነው።
እጅግ አስደናቂ እጅግ አስገራሚ ጨዋታ ቀያሪ ተጫዋች ማለት ዘንድሮ እንግዲህ ለኔ ሊያንድሮ ትሮሳርድ ነው። በእያንዳንዱ ጨዋታ ተቀይሮ በሚገባባቸው ቋሚ ሆኖ በሚጀምርባቸው ጨዋታዎች ዘንድሮ ለአርሰናል አስደናቂ ግልጋሎት እየሰጠ የሚገኝ ተጫዋች ነው። ሊያንድሮ ትሮሳርድ እንግዲህ ትላንትና ተቀይሮ ከገባ በኋላ ማርቲኔሊና ትሮሳርድ መካከል ያለውን ልዩነት በደንብ ተመልክታችኋል ብዬ አስባለሁ። ትሮሳርድ ከገባ በኋላ አርሰናል በቀኝ በኩል ብቻ የነበረውን በቡካዮ ሳካ በኩል ብቻ የነበረውን ማጥቃት ወደ ትሮሳርድ በማምጣት የወልቭስ ተከላካዮች እንዴት እንዲበተኑ እንዴት እንዲከፍቱ ማድረግ እንደተቻለ ተመልክተናል። ትሮሳርድ ለአርሰናል እንኳንም ክረምት ላይ አልተሸጠም ተብሎ ብዙዎች ሊያመሰግኑበት የሚገባ ተጫዋች ነው። በነገራችን ላይ ትሮሳርድ በአስቶን ቪላው ጨዋታ እንግዲህ ተቀይሮ ገብቶ ካስቆጠረ በኋላ ተጎድቶ ባይወጣ ኖሮ መድፈኞቹ ከዛ በላይ በዛ ጨዋታ ላይ ትልቅ ውጤት ማግኘት ይችሉ ነበር። ትሮሳርድ በጣም በሚገባ ምርጥ እንቅስቃሴ በማድረግ ትላንትና ለኔ በጣም አስደንቆኛል። የ31 ዓመት ሰው አይመስልም። ከጉዳት የመጣ ሰው አይመስልም። ብዙዎች ከጉዳት ሲመጡ እንዴት ድክም እንደሚሉ አይደለም እድሜያቸው ሄዶ ከጉዳት ተመልሰው ወጣቶች እንኳን ሆነው ከጉዳት ተመልሰው እንዴት ድክም እንደሚሉ እንመለከታለን። ሊያንድሮ ትሮሳርድ ግን በዚህ እድሜው እንግዲህ ከጉዳት ተመልሶ እየታገለ እንዴት ምርጥ ብቃቱን ለመድፈኞቹ እንደሚያሳይ መመልከት ይችላል። ሚኬል ሜሪኖም ከዙሜንዲ ተቀይሮ ከገባ በኋላ የተሻለ ግልጋሎትን መስጠት ችሏል። እንደምታውቁት ትላንትናው ጨዋታም ከረፍት በፊት ሌላኛው የአርሰናል ተከላካይ ቤን ዋይት ጉዳት አጋጥሞት በማይልስ ሉዊስ ስኬሊ ተቀይሯል። ትላንት እንግዲህ ጥሩ ዜና ለአርሰናል የዊሊያም ሳሊባ መመለስ፣ የሊያንድሮ ትሮሳርድ ከጉዳት መመለስ፣ የዲክላን ራይስ ደና መሆን ነው። ምክንያቱም አሁን አርሰናል ያው ቤን ዋይት እንደምታውቁት አስቀድሞም ተቀያሪ ወንበር ላይ የነበረ ተጫዋች ነው። ስለዚህ ሪካርዶ ካላፊዮሪ ደግሞ በቅጣት ምክንያት ትላንትና ጨዋታ ላይ አልነበረም። በቀጣይ የአርሰናል ተከላካይ በሂንካፔና በሳሊባ በቲምበርና በካላፊዮሪ የሚመራ ይሆናል። ይህ ደግሞ ምን ያህል የኋላ ደጀኑን በደንብ አስተማማኝ እንደሚያደርገው መመልከት እንችላለን። በተለይ ሪካርዶ ካላፊዮሪ በትላንትናው ጨዋታ ቢኖር ኖሮ ወደፊት ስለሚጠጋ የግብ ዕድል በመፍጠሩ ረገድ ምን ያህል እንደሚያግዝ እናውቃለን። ስለዚህ ሪካርዶ ካላፊዮሪ በቀጣዩ በኤቨርተኑ ጨዋታ ይመለሳል። ከሞላ ጎደል የአርሰናል የተከላካይ ስፍራ እንግዲህ የጎደለው ማን ነው? ጋብርኤል ማጋሌሽ ብቻ ይሆናል ማለት ነው። ሌሎቹ በሙሉ ተመልሰዋል። ምክንያቱም ሳሊባ ተመልሷል፣ ቲምበር አለ፣ ካላፊዮሪ ይኖራል፣ ሂንካፔ ደግሞ ማጋሌሽን ተክቶ ይሰለፋል። ስለዚህ አርሰናል በተከላካይ ስፍራ የጎደለው ማጋሌሽ ብቻ ይሆናል ማለት ነው። ከፊት ለፊት የገብርኤል ጄሱስ መመለስ ምን አይነት ጥቅም እንዳለው እንግዲህ በሚገባ ተመልክታችኋል ብዬ በትላንትናው ጨዋታ አስባለሁ። ስለዚህ አርሰናል አሁን ከፊት ለፊት ብዙ አማራጭ አለው፣ መሀል ሜዳ ላይ ብዙ አማራጭ አለው። ተከላካይ ላይ የዊሊያም ሳሊባ መመለስ ምን ያህል ለተከላካዮቹ ኮንፊደንስ እንደሚሰጥና ወደፊት እየሄዱ በደንብ እንዲያጠቁ እንደሚረዳቸው መናገር እንችላለን። ትላንትና ገብርኤል ጄሱስ የአርሰናል ግብ በተለይ ሁለተኛዋ የወልቭሱ ተጫዋች ራሱ ላይ ያስቆጠራት ግብ ስትቆጠር 94ኛው ደቂቃ ላይ እንዴት አድርጎ እንዳስጨነቀው ሞስኬራ የተባለውን የወልቭሱን ተከላካይ የርሰን ሞስኬራን እንዴት አድርጎ እንዳስጨነቀውና ማጋሌሽ እንዳያገኘው ሲል ለመከላከል ሲል የውዱን ሳይሆን በግዱ የራሱ መረብ ላይ ለማስቆጠር ተገዷል። ሞስኬራ እንግዲህ ወልቭሶች ሁለቱንም ግብ ራሳቸው ላይ ነው ያስቆጠሩት። ለሁለቱም ግብ መገኘት ደግሞ ጥቁሩ አልማዝ ቡካዮ ሳካ ወሳኝ ሰው መሆኑን ትላንትና አስመልክቷል። በነገራችን ላይ ብዙዎች ቡካዮ ሳካን ሲናገሩት በሶሻል ሚዲያ ላይ እመለከታለሁ፣ በማህበራዊ ሚዲያዎች ላይ ቡካዮ ሳካ እንደ ድሮ አይደለም፣ አቋሙ እየወረደ ነው፣ መቀየር አለበት፣ መውጣት አለበት የሚሉ ሀሳቦችን ሲሰጡ እመለከትና እጅግ በጣም እገረማለሁ። ምክንያቱም የቡካዮ ሳካ ደካማ እንቅስቃሴ እኮ የሌላ ተጫዋች የማኖፍ ዘማች እንቅስቃሴ ነው። ሌላ ተጫዋች በጨዋታ ላይ ምርጥ እንቅስቃሴ አሳይቶ የጨዋታው ኮከብ ተብሎ የሚመረጥበት ለቡካዮ ሳካ የወረደው የደከመው ፐርፎርማንስ ነው እና ቡካዮ ሳካን እባካችሁ የምትናገሩ ሰዎች ብትጠነቀቁ የሚል ምክር ለመስጠት ነው። ምክንያቱም ቡካዮ ሳካ ለአርሰናል በጣም መሰረት የሆነ ተጫዋች ነው። ትላንትና እንግዲህ ሁለቱም ግቦች እንዲገኙ ምክንያት የሆነው ቡካዮ ሳካ ነው። የመጀመሪያዋ ግብ እንግዲህ አርሰናል በተጨነቀበት እጅግ ግራ በገባው ሰዓት ከኮርና እንግዲህ ቀጥታ ያሻማት ኳስ አንግል ገጨች። ከዛ በመቀጠል የወልቭሱ ግብ ጠባቂ እንግዲህ ሳም ጆንስተን ራሱ ላይ በጀርባው ነክቶ ተቆጠረ። የቡካዮ ሳካን አስደናቂ ጥራት እንዴት አድርጎ ኳሷን እንዳዞራት እንዳሻማት ተመልክተናል። ኦሎምፒክ ጎል ማለት እንጂ
ምክንያቱም መድፈኞቹ ያችን ግብ ያስቆጥሩ ኖሮ ምን ያህል እየቸገሩ እንደነበረም በሚገባ መረዳት እንችላለን። ቡካዮ ሳካ እንግዲህ ከጨዋታው በኋላ ምንድነው ሲል የተናገረው አንዳንድ ጊዜ እድል የግድ ያስፈልጋል ሲል ነው የተናገረው። አንዳንድ ጊዜ እንደዚህ አይነት አስቸጋሪ ጨዋታዎች ያጋጥመዋል። ምክንያቱም ይህ ፕሪሚየር ሊግ ነው። ምንም ማድረግ የማትችልበትና ሰማይ የሚደፋበት ጠማማ ቀን ያጋጥማል። ነገር ግን እድል የዚህን ጊዜ ታስፈልጋለች ሲል የተናገረ ሲሆን ባገኘነው 3 ነጥብ መደሰት አለብን። ሁሉም ተጫዋች በዚህ 3 ነጥብ ደጋፊዎችን ጭምር መደሰት አለባቸው። ዛሬ ጥሩ ምሽት ወይም ጥሩ ጊዜ ባናሳልፍም ሜዳ ላይ ጥሩ ነገር ባናሳይም ደስተኛ መሆን እንችላለን። ምክንያቱም 3 ነጥቡን ይዘን ወጥተናል። በእንግሊዝ ፕሪሚየር ሊግ እንደዚህ አስቸጋሪና ጠማማ ገናት ይገጥመዋል። ስለዚህ አንዳንድ ጊዜ እድል ያስፈልጋል። ነጥቡን አግኝተናል። አሁን በነጥብ ማግኘት ውስጥ ሆነን ችግራችንን ተመልክተን ወደፊት ራሳችንን እያስተካከልን እንጓዛለን ሲል እየተናገረ ሲሆን እንግዲህ ቡካዮ ሳካ በነገራችን ላይ የጨዋታው ኮከብ ተጫዋች በመባል ተመርጧል። በሚገባ የሚገባው ተጫዋች ነው። ምክንያቱም ጨዋታው ላይ የአርሰናል ነፍስ የነበረው ተጫዋች ቡካዮ ሳካ ነው። በተለይ ማርቲኔሊ ከሜዳ ተቀይሮ እስኪወጣ ድረስማ ኳሷ በቡካዮ ሳካ በኩል ብቻ ነበረ፣ በቀይ መስመር በኩል ብቻ ነበረ ስትጠቃ የነበረው። ለወልቭሶችን በደንብ ተመችቷቸው ነበር። ምክንያቱም በግራ በኩል ያለው ጫና፣ በማርቲኔሊ በኩል ያለው ጫና በተለይ የመጀመሪያው 45 ደቂቃ አርሰናል ኦን ታርጌት እንኳን መሞከር እንዳልቻለ ተመልክተናልና በጣም ቀንሶላቸው ስለነበረ በማርቲኔሊ በኩል የነበረው ጫና የቡካዮ ሳካን ጫና ነበር በደንብ መቆጣጠር የነበረባቸው። ስለዚህ እሱን ደግሞ በደንብ ፈርስት ሃፍ ላይ ተቋቁሞ መውጣት ችለው ነበረ። ቡካዮ ሳካ ምን አይነት አስደናቂ ተጫዋች እንደሆነ ብዙ የአርሰናል ደጋፊዎች ትላንትና ነፍስ ያለው ተጫዋች መሆኑን አስመልክቷቸዋል ብዬ አስባለሁ። ኮንፊደንሱ ተጫዋቾችን እየቀነሰ እያጠፈ ለማሻማት አሲስት ለማድረግ ቀጥታ ወደ ግብ በመታት ለማስቆጠር የሚያደርገው ጥረት ምን ያህል የተሟላና ለመድፉ ወሳኝ ተጫዋች መሆኑን ተመልክተናል። በትላንትናው ጨዋታ እንግዲህ አርሰናል 11 ሙከራዎችን አድርጓል። ነገር ግን 2ቱን ታርጌቶችን አድርጎ 2ቱን ነው ወደ ግብ መቀየር የቻለው። በጨዋታው ላይ በእርግጥ 69% የጨዋታ ፖዚሽን ብልጫ የነበረው ቢሆንም መድፈኞቹ እንግዲህ ፕሪሚየር ሊግ ነው። ስለዚህ እንደዚህ አይነት አስቸጋሪ ጨዋታዎች ከስንት አንዴ እንደሚመጡ መረዳት አለብን። ወሳኟ 3 ነጥብ ናት። ምክንያቱም ሲቲ ዋንጫ ሲያሸንፍ ትዝ ይላችሁ ከሆነ በጣም በከበደው በጣም በደከመበትና በተበለጠበት ጨዋታ ጭምር ከቴስታም ይሁን ከምንም አንድ ግብ እያስቆጠረ ያለፉትን ዓመታት እንዴት ዋንጫ ያስቆጠር እንደነበረ ዋንጫ ያነሳ እንደነበር እናስታውሳለን። ሲቲ 1-0 እያሸነፈ 2-1 እያሸነፈ 3-2 እያሸነፈ እንዴት አድርጎ ዋንጫዎችን ያሳካ እንደነበር እናስታውሳለን። ሜዳ ላይ ማንም ይብለጣችሁ ማንም ሜዳ ላይ ያልተጠበቁ ነገሮች ይከሰታሉ። በእግር ኳስ ሜዳ ላይ ዋናዋ ነገር 3 ነጥብ ወደ ካዝና ማስገባት ነው። በዚህ መድፈኞቹ ትላንት እንግዲህ ተቸግረውም ቢሆን 3 ነጥቧን ወስደዋል። ስለዚህ የእንግሊዝ ፕሪሚየር ሊግ መሪነታቸውን አሁንም በ5 ነጥብ ርቀት ከማንቸስተር ሲቲ ዛሬ 11 ሰዓት ላይ ከክሪስታል ፓላስ ጋር ጨዋታውን እስኪያደርግ ድረስ በ5 ነጥብ ማስፋት ችሏል። በነገራችን ላይ አርሰናል ዘንድሮ በኤምሬትስ ስቴዲየም 12 ጨዋታ አድርጎ አንድም ሽንፈት አላስተናገደም። 11 ጨዋታ አሸንፏል። 1 ጨዋታ ብቻ ከሲቲ ጋር አቻው ወጥቷል። 0 ሽንፈት ነው ያስተናገደው። 31 ጎሎችን አስቆጥሮ 4 ጎሎች ተቆጥሮበታል። 8 ደግሞ ክሊንሺቶችን ማስመዝገብ ችሏል። አርሰናል በኤምሬት ምን ያህል እንግዲህ ውጤታማ እንደሆነ የተመለከትንበት ውጤት ነው። አሁን ሌላኛው ጥሩ ነገር አርሰናል በቀጣይ ሳምንቱን ሙሉ እረፍት ነው የሚያደርገው። አሁን በ5 ነጥብ እየመራ ነው። ሳምንቱን ሙሉ እንደነ ሲቲ ያሉ ቡድኖች በነገራችን ላይ የኤፍኤ ካፕ ጨዋታቸውን በዚህ ሳምንት ነው የሚያደርጉት። አርሰናል ግን ሙሉ ሳምንቱን 7ቱንም ቀን አርፎ ነው ቅዳሜ ምሽት 5 ሰዓት ላይ በትላንትናው ሰዓት በተመሳሳይ ከሜዳው ውጪ ኤቨርተንን እንግዲህ በጉዲሰን ፓርክ ለመግጠም የሚያመራው ማለት ነው። ስለዚህ ለአርሰናል ይህም ሙሉ በ5 ነጥብ ርቀት ላይ ሆኖ እየመራ እረፍት ማድረጉ የሁሉንም ቀናት እንግዲህ በጣም ወሳኝ ይሆናል ተብሎ ይጠበቃል። በጣም ጥሩ እድል ነው። ሲቲ ዛሬ ከክሪስታል ፓላስ ጋር እንግዲህ ነጥብ የሚጥል ከሆነ ለአርሰናል ትልቅ ዜና ነው። ምክንያቱም ሲቲ ከሜዳው ውጪ ነው ክሪስታል ፓላስን የሚገጥመው። አስቸጋሪ ጨዋታ ይሆናል ተብሎ ይጠበቃል። ሲቲ ድል ካደረገ የነጥብ ልዩነቱ ድጋሚ ወደ 2 እንግዲህ መጥበብ ይችላል። አርሰናል እንግዲህ አሁን ነጥቡን ወደ 36 ከፍ በማድረግ የፕሪሚየር ሊግ መሪነቱን በደንብ
አረጋግጧል። ሲቲ በ31 ነጥብ ነው የሚከተለው። ስለዚህ ማንቸስተር ሲቲ እድል ያደርጋል ወይስ በክሪስታል ፓላስ ነጥብ ይጥላል የሚለው እንግዲህ አሁን በቀጣይ የአርሰናል ደጋፊዎች በጉጉት የሚጠብቁት ነገር ነው። ለአርሰናል ግን የትላንትና ውጤት እጅግ ጣፋጭ በምጥ ውስጥ በጭንቅ ውስጥ የተገኘችም ቢሆን ለአርሰናሎች በጣም ጥሩና አስደሳች 3 ነጥብ ነች። ምንም እንኳን ጨዋታው ከብዶ የነበረ ቢሆንም በስተመጨረሻ ድራማ በሆነ ውጤት እንግዲህ ነጥቡን ይዞ መውጣት ለደጋፊዎች አስደሳች ይሆናል ተብሎ ይጠበቃል። እናንተስ ምን ተሰማችሁ? አርሰናል የትላንትናው ምሽት ጨዋታን እንደዚህ እንግዲህ ድራማዊ በሆነ መልኩ ማሸነፉ ምን ተሰማችሁ? በእርግጥ በጨዋታው ላይ ብዙ ግብ የጠበቃችሁ ወይ አርሰናል በቀላሉ ያሸንፋሉ ብላችሁ የጠበቃችሁ ሊደብራችሁ እንደሚችል አስባለሁ። ነገር ግን በስተመጨረሻ 3 ነጥቧን ሲያሳካም ምን እንደተሰማችሁና እንግዲህ ጨዋታው ላይ ያላችሁን አስተያየት ኮመንት ላይ እንድትጽፉልኝ እፈልጋለሁ። በቀጣይ እንግዲህ ስንገናኝ በደንብ አድርገን የምናወራበት ነው የሚሆነው። አርሰናል እንግዲህ ሻምፒዮንስ ሊጉንም ፕሪሚየር ሊጉንም መምራቱን ቀጥሏል። እንግዲህ አሁን የምንገኘው ታህሳስ ላይ ነው። የፈረንጆቹ አዲስ ዓመት እንግዲህ በጣም ጥቂት ሳምንታትን የቀሩት። እንግዲህ የመጀመሪያው የእንግሊዝ ፕሪሚየር ሊግ ሲዝን እስኪጠናቀቅ አርሰናል እንደዚህ በደንብ የነጥብ ልዩነቱን አስፍቶ መጨረስ የሚችል ከሆነም ለሁለተኛው ሲዝን በሚገባ ስንቅ ሆኖት ፕሪሚየር ሊግ ዋንጫን ለማሳካት ትክክለኛ መንገድ ላይ ለመግባት አሁንም ቢያንስ እስከ ሲዝኑ ግማሽ ድረስ እስከ መጀመሪያው ሲዝን መጨረሻ ድረስ የነጥብ ልዩነቱን በደንብ ለማስፋት ጠንክሮ መስራት አለበት ብዬ አስባለሁ። የትሮሳርድ የሳሊባ የራይስ መመለስ ትልቅ ዜና ነው። ሌሎች የተጎዱ ተጫዋቾች ደግሞ በጊዜ ሂደት ይመለሳሉ። እንደ ገብርኤል ጄሱስ ያሉ ተጫዋቾች በትላንትናው ጨዋታ ምን ያህል ጥቅም እንደሚሰጡ ተመልክተናል። ገብርኤል ጄሱስ ከ12 ወራት ጉዳት በኋላ መጥቶ በሜዳ ላይ የሚያሳየው እንቅስቃሴ እጅግ በጣም አስደሳች እንደሆነ ተመልክታችኋል ብዬ አስባለሁ። ሐሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የዕለቱ ወሳኝ ስፖርታዊ ጥንክር እየነበረም በሌላ መረጃ በሌላ ጥንክር እስከምንገናኝ ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ መረጃዎችን የምትከታተሉ ከጎን የምትቆሙ የምታበረታቱኝን ከልብ እያመሰገንኩኝ በሌላ ጥንክርና እንግዲህ በሌላ መረጃ ደግሞ ከሲቲ ጨዋታ በኋላ እስከምንገናኝ በያላችሁበት ሰናይ ቀን ተመኘሁላችሁ።